ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ሐምሌ 17 2018 ዓ.ም አራት ያገዛዙ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው አጼ ዳዊት ክፍለ ጦርን ተቀላቀሉ። በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት ብዙ መነኮሳት መገደላቸው ተሰማ። የራምቦ ክፍለ ጦር ልዩ ወታደራዊና ፖለቲካዊ አቅም ግንባታም ታድሶ መርሃ ግብርም አካሄደ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። አራት ያገዛዙ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው አጼ ዳዊት ክፍለ ጦርን ተቀላቀሉ። የብልጽግናው ስርዓት ግብዓተ መሬቱ መቃረቡን ተከትሎ ከመቼውም ጊዜ በላይ ጦረኛው አገዛዝ የሚመካበት ወታደሮች ከነሙሉ ትጥቃቸው ንቅናቄውን እየተቀላቀሉ ሲሆን ሐምሌ 15 2018 ዓ.ም አራት የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝን አጼ አምደ ጽዮን ኮርን የአጼ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን የኮሩ ሚዲያና ኮሙኒኬሽን ክፍል በምስል አስደግፎ ለዙ የዜና ክፍል በላከው የግንባር መረጃ ማስታውቋል። ወደ ፋኖ ከተቀላቀሉት ውስጥም ሶስቱ የ15ኛ ክፍለ ጦር አባላት ሲሆኑ አንዱ የ101ኛ የአየር ወለድ ክፍለ ጦር አባል መሆኑንም ኮሩ አክሎ ገልጸዋል። በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት ብዙ መነኮሳት መገደላቸው ተሰማ። በምዕራብ ወሎ መካነ ሰላም በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቀጤሴ ሰማዕት ቅድስት አርሴማ አንድነት ገዳም ተብሎ በሚጠራ ቦታ ላይ በተፈጸመ የድሮን ጥቃት ምክንያት በገዳሙ ውስጥ በሚኖሩ ሴት መነኮሳት ላይ ከፍተኛ የሞት አደጋም መፈጸሙ ተሰምቷል። ጥቃቱ የተፈጸመው በአካባቢው የፋኖ ታጣቂዎች ከትመዋል በሚል የተሳሳተ መረጃ እንደሆነም የተጠቀሰ ሲሆን በቦታው አንድም የፋኖ ታጣቂዎች እንደሌሉና ጉዳቱ በገዳሙና በገዳሙ ውስጥ በሚገኙ መነኮሳት ላይ መሆኑንም ተረጋግጧል። በተያያዘ ዜና ቤተክርስቲያንና ገዳማትን ቀጥተኛ ታርጌት አድርጎ የነበረው ሁለተኛው ድሮን ሙሉ ለሙሉም ተከሰከሰ። በመካነ ሰላም አባይ ሸለቆ በረሃ ላይ ቅድስት አርሴማ ገዳምን ታርጌት አድርጎ በመነኮሳት ላይ ከፍተኛ ጉዳት ያደረሰው የብርሃኑ ጁላ ጥምር ጦር ድሮን ሁለተኛ ታርጌቱን ወደ ወይና አምባ ወረዳ 016 ቀበሌ ወደ ሰገሬት መሄጃ ላይ በተለምዶ ሁላ ተብሎ በሚጠራው ቦታ ከቀኑ 11 ሰዓት አካባቢ የሃይማኖት ተቋማትን ለመምታት ቅኝት ሲያደርግ የነበረ የጥላት ቱርክ ሰራሽ ድሮን ሙሉ ለሙሉም ተከስክሷል። በሃይማኖት ተቋማት ላይ ጥቃት ለመፈጸም በተደጋጋሚ ሲቃኝ የነበረው ቱርክ ሰራሹ የጥላት ድሮን በህዝባችንና በሃይማኖት ተቋማት ላይ ጥቃት ለመፈጸም ሲንቀሳቀስ እንደተከሰከሰም በቀጠናው የሚንቀሳቀሰው የምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር አመራሮችም በአካባቢው ፈጥኖ በመገኘትም አረጋግጠዋል። የራምቦ ክፍለ ጦር ልዩ ወታደራዊና ፖለቲካዊ አቅም ግንባታም ታድሶ መርሃ ግብርም አካሄደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር የተሳካ ልዩ የፖለቲካና ወታደራዊ አቅም ግንባታ ስልጠናም ታድሶ ማድረጉንም የኮሩ ሚዲያና ኮሙኒኬሽን ክፍል ማስታወቀው። ከሐምሌ 1 እስከ ሐምሌ 16 2018 ዓ.ም ጀምሮ ለተከታታይ 16 ቀናት ድርጅትና የእዝ ከፍተኛ አመራሮች በተገኙበት
ስልጠናው ሲጠናቀቅ በተጋባዥነት የተገኙትም የአማራ ፋኖ ብሔራዊ ንቅናቄ የተወካይ ምክትል ሊቀመንበር አርበኛ መከታው ማሞ በተገኙበት ተጠናቋል። በዚህ ልዩ የተሃድሶ መርሃ ግብርን ዋና ዓላማዎቹ የዓላማ አንድነት መፍጠር፣ ስለ ትግሩ አሁናዊ ሁኔታ፣ ስለ ማህበረሰብ አያያዝና ስለ ውስጣዊ አንድነት፣ ስለ ጠላት አሰላለፍና ቁመና፣ በወታደራዊ ታክቲኮች፣ በፖለቲካ ግንባታ በእነዚህ አንኳር ነጥቦች ላይም ስልጠናው አጠናቋል። በስልጠናው በማጠቃለያ መርሃ ግብር ላይ የተጋበዙት የአማራ ፋኖ ብሔራዊ ንቅናቄ ተወካይ ምክትል ሊቀመንበር አርበኛ መከታው ማሞ ከግል ቤታችን ወጥተን የጋራ ቤታችን በሆነው ድርጅታችን መሰባሰባችን አማራ ታሪካዊ ያሰኘዋል ሲሉም ገልጸዋል። የመድረኩ ተሳታፊ የሆኑትም የኮረና የክፍለ ጦር አመራሮችና አባላትን በሰጡት አስተያየትም መድረኩ ቀደም ሲል የነበሩ በርካታ ብዥታዎችን ያጠራና የተናጠል ትግሉን ወደ ህብረትና ብቃት አረጋጋጭ ሊሆን እንደሚችልም ገልጸዋል። ለህልውና ትግሉ የሚከፈለውን መስዋዕትነትም በሙሉ ልብነትም ለመወጣትና ድርጅቱ ካስቀመጠው ግብ ላይ ለመድረስም ቁርጠኛ መሆናቸውን ማረጋግጠዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።